በጣም የተመረጠ ቃል እንደዚህ የሚል አለ። ትዳርን መጠበቅ አገርን ማዳን ነውና መጽሐፍ አዘጋጅቶ ለአንባቢ ማቅረብ በጣም ከባድ ስራ ነው። በጣም ጥሩ ነገር ያገኘሁት መጽሐፉን 2 ጊዜ ነው የማየት እድል የገጠመኝ። ይህን መጽሐፍ ለማየት ማለት ነው። የቃላት አመራረጣቸው በጣም ጠንካራ፣ የአረፍተ ነገር አወቃቀራቸው ስታዩት በጣም ጠንካራ፣ ስብከታቸው እንደምታዩት መጽሐፉም ላይ እንደዚህ አይነት ነገሮች ታገኛላችሁ። ጠቁማችኋለሁ። የአንቀጽ አደረጃጀቱ እንዳስፈላጊነቱ ለማየት ተሞክሯልና ጸሐፊው ለአንባቢያን ለመግለጽ በውስጡ በጣም ብዙ ጉዳዮችን የያዘ ሆኖ አግኝቼዋለሁ። ሚዜ አልባ ሙሽሮች የሚለው የመጽሐፉ አዘጋጅ መጋቤ ጥበብ ኤርምያስ እንደሻው ናቸው። የህትመት ዘመኑ የካቲት 2018 ነው። ከሊቃውንቱ ጉባኤ ጀምሮ የአድባራቱ የመጽሐፍ መምህራን አይተውታል፣ አስተያየታቸውን ሰጥተዋል። ለምሳሌ ሊቀ ሊቃውንት ዮሴፍ ደሳለኝ የአራቱ ጉባኤያት መምህርና የሊቃውንቱ ጉባኤ አባል ይህን መጽሐፍ አይተው አስተያየታቸውን በጀርባ አስተያየት ሰጥተዋል። የበለጠ እንዲበረቱ እንዲጽፉ ልናበረታታቸው ይገባል ብለዋል። መጋቢ አዲስ መላክ አማረ የቦሌ ደብረ ሰላም መድኃኔዓለም ቤተክርስቲያን የአዲስ ኪዳን መምህር ናቸው። የዚህ ዘመን ፈተና መልስ የሚሆን ፍቱን መድኃኒት እንደሆነ መጽሐፉን ካዩ በኋላ መቼም ሰው ሳያነብ አስተያየት ይሰጣል ብለን ስለማናስብ እንደዚያ ከሆነ አስተያየት ሰጪውንም ቀሎ እንዲገኝ ስለሚያደርገው በጥንቃቄ ታይቶ አስተያየት ተሰጥቶበታል። የትዳር አጋር ምርጫችንና ፈቃድ እግዚአብሔር። አሁን እዚህ ላይ በጣም ትውልዱን ማስተማር ያለብን መምህራን ጉዳዮች ተቀምጠዋል። በተለይ ላላገቡ ወጣቶች ገጽ 52 ጀምሮ በስፋት ቀርቧል። የእግዚአብሔርን ፍቃድ በምን መንገድ ልናውቅ እንችላለን? ለብዙዎች መልስ የሚሰጥ መጽሐፍ ሆኖ አግኝቼዋለሁ። መግቢያው ላይ እንደዚህ ይላሉ። ውሃና ዘይት እሳት እንደሚያዋህዳቸው እንዲሁም መከራና ፈተና ጋብቻን የበለጠ ሊያስተሳስራቸው ይችላል ይላል። በጣም ጠንካራ ነው ይህ ቃል። በነገራችን ጋብቻ ያለ እግዚአብሔር የሚታሰብ አይደለም። አዳምና ሔዋን የቀለበት ወጭ በሌለበት ኑረዋል። እንዴት አድርገው እንደሚገልጹበት በደንብ በማስተዋል እንድሰሙ። የጋብቻ ካስማው ማገሩ፣ ምሰሶ፣ ጉልላቱ እግዚአብሔር ብቻ ነው ብለው ያስቀምጣሉ። ጋብቻ በአግባቡ ሊኖሩት ለሚፈቅዱ ሰዎች የንጽህና ደሴት ነው። ቅድም ሰምታችሁኝ ከሆነ ቃሉ የተመረጠ ነው የሚጠቀሙት ስለዚያ ነው። አንዳቸው ድንግል የሆኑ አንዳቸው ድንግል ያልሆኑ ጋብቻቸው እንዴት ሊሆን እንደሚችል ገጽ 93 ያለውን በደንብ አነቡት። በጣም ጥሩ መልስ ሰጥተውበታል። ክቡር መምህራችን በኩረት ጓ እንደመለሽ ቱጋ የአዲስ አበባ ሀገረ ስብከት የስብከት ወንጌል መምሪያ ኃላፊ፣ ክቡር ወንድማችን መጋቤ ጥበብ ኤርምያስ እንደሻው፣ አበው መነኮሳት፣ መምህራን፣ ዘማሪያን፣ በዚህ ቦታ የተገኛችሁ ሁላችሁም በክርስቶስ ስም ሰላምታ እንደምን ዋላችሁ? ከዚህ በኋላ ያው ትፈቅዱልኛላችሁ ቁጭ ብዬ ስለማይመቸኝ አውትሮንሷ ዝቅ ያለች ስለሆነ አጠር አድርጌ ለማቅረብ እሞክራለሁ። እንግዲህ መጽሐፉን እንዳየ አንድ አርታይ ጥንካሬ ጎኖቹን ከዚያ ክፍተት ብለን የምናስበው እንደመጠቆም ያህል ነው። እንግዲህ ብዙ ከኔ የተሻለ በማንበብም በመጻፍም አቅም ያላችሁ መምህራን እንዳላችሁ በደንብ እረዳለሁ። ግን እድልና ወቅት ገጥሞ በአጋጣሚ ይሄን መጽሐፍ የማየት እድል ከገጠማቸው ታላላቅ ሊቃውንት መካከል እኔም ደግሞ በወንድምነት እንዳየው እድል ገጥሞኝ ስለነበረ እይታዬን እንዳቀርብ ስለፈቀዱልኝ ነው ያቀረብኩት እንጂ እነማን እንዳረቱት በኋላ ከመጽሐፉ ጀርባ ላይ ታዩታላችሁ። እንግዲህ ስለ መጋቤ ምስጢር ወይም መጋቤ ጥበብ ኤርምያስ መቼም በዚህ ዕለት አለመገኘት ብዙ የሚያስቆጭ ነገር ያለ ይመስለኛል። ምክንያቱም አገልግሎታቸውን በደንብ ስለምናውቅ ማለት ነው። የመጽሐፉ ርዕስ ሚዜ አልባ ሙሽሮች የሚል ነው። የመጀመሪያው በምስጋና ነው የሚጀምሩት። ወደዚህ አንዴ ምስጋናቸውን የሚሰጡትና በጣም የደነቀኝ መቅድዬ ስላጎደልኩብሽ ፍቅር አንቺም ለቤቴ ስለከፈልሽልኝ ትልቅ ዋጋ ይህ ትንሽ መጽሐፍ 3ኛ ልጃችን ነው ብለው ለውድ ባለቤታቸው የመጀመሪያው ምስጋና ይሰጣሉ። ብዙ እንደዚህ አላየንም። ይሄ ትልቅ ነገር ይመስለኛል። አንዱ
ሆኖ በቤታችን ላይ ይኸው ምስክር ናት ብለው አድናቆታቸውን ይገልጹና ከዚያ በኋላ ደግሞ ብዙ አካላትን አመስግነው መጽሐፉን የደከሙበት ብዙ መምህራን ስላሉ በሊቃውንት ጉባኤ ደረጃ ያሉ መምህራንም አሉ። በመጽሐፍ መምህርነት በአዲስ አበባ ገዳማትና አድባራት የሚያገለግሉ እነሱ ሁሉ በአርትዖት ላይ ተሳትፈውበታል። ቀጥሎ ደግሞ ጽሑፉን በአርትዖት ውበት እንዲኖረው ያደረጉትን ካመሰገኑ በኋላ ሁልጊዜ የምናገረው አንድ የቤተክርስቲያናችን ሊቅ መላከ ብርሃን አድማሱ ጀንበሬ የተናገሩት አንድ ነገር አለ። ሰውን በመልካችን በአርአያችን እንፍጠር የሚል ዘፍጥረት 1:26 ነውና አሁን ብዙ መምህራን አውደ ምሕረት አካባቢ በጣም ጥሩ ጸጋ ያላቸው መምህራን አሉ። ወደ ጽሑፍ አገናኝ ስትሏቸው ግን ይቸገራሉ። ምክንያቱም ጽሑፍ ራሱን ችሎ ሙያ ስለሆነ ማለት ነው። ይሄ የታወቀ ጉዳይ ነው እና ይሄን ጥሩ ተሞክሮ ስለሆነ መምህራን አሁን እየመጣችሁበት ያለውን እንትን ማድነቅ እፈልጋለሁ። ከዚህ በላይ ሌሎቻችሁን ብትሰሩ ሁሉም አርትዖት የሚሰራው በአርትዖቱ መተጋገዝ እንችላለን ብዬ አስባለሁና ይሄ ጥሩ ነገር ስለሆነ እሳቸው ምን አሉ? መላከ ብርሃን አድማሱ ጀንበሬ ዘፍጥረት 1:26 መነሻ አድርገው ሰውን እንፍጠር አሉ። በነገራችን ላይ አዲስ ሰውነት የሚባል መጽሐፍ አላቸው። በሬዲዮ ሲያስተምሩበት የነበረው ብዙዎቻችሁ እጅ ይኖር አይኖር አላውቅም። አዲስ ሰውነት የሚል መጽሐፍ አላቸው። ስለ ዓይን፣ ስለ ጆሮ፣ ስለ አፍንጫ እንደሳቸው የገለጸ እኔ አላገኘውም በእኔ ደረጃ ማለት ነው። ብዙ ኮከ ሃይማኖት፣ መርሎታሚ እንዲህ የሚሉትን መጽሐፍ ዝክረ ሊቃውንት ነው የሚያውቀው እና እሷ ላይ ሰውን እንፍጠር ይላሉ። ሰው እንዴት ነው የሚፈጠረው ሲባል በትምህርት ሰው ይፈጠራል፣ በመጽሐፍ ሰው ይፈጠራል። እንግዲህ መጽሐፍቱን በተመለከተ አሁን እኔ የማቀርበው በጥልቀት ሰፋ ያለ ጊዜያችሁን መውሰድ አልፈልግም። እኔም ብዙ ጊዜ የለኝም፣ የሩጫ ጊዜ ነው። ግን በጣም ያው ለሳቸው ካለን ክብር ሁላችሁም በዚያ ደረጃ ነው እውነት ለመነጋገር። እንግዲህ መጽሐፍ ሀተታ ወይም ሂስና ትንታኔ መስጠት፣ ይዘቱን መተርጎም፣ ግልጽ ያልሆነውን ማብራራት፣ አንባቢያን የሚያገኙትን ጥቅም ማሳየት ነው። አሁን ያለንበት ጊዜ ብዙ ሰው እንደምታውቁት ለመተቸት ካልሆነ በስተቀር መጽሐፍ አንድ አርቲክል ለመጻፍ እንኳን ጻፍ ስትሉት ወገቤን ያዙኝ ነው የሚል፣ ረስቸው አልተሳካልኝም እንዲህ ብዬ ነው የሚለው እና በጣም ከባድ ስራ። ስለዚህ ጸሐፊው ዓላማውን በሚገባ ማሳካቱን ማሳየት ነው የኛ ዋና ጉዳይ። በዚህ ሰዓት የጸሐፊው ስልት ምን አስበው ነው ይሄን ያዘጋጁት? አንባቢው መጽሐፉን እንዲያነቡት ሲፈልጉ ምን ሊያገኙ ይችላሉ የሚለውን ትንሽ ነገር ለማለት ያህል ነው የምሞክረው። የመጽሐፉ መሸጫ ዋጋ በጥያቄ ምልክት ለጊዜው ይቀመጥና ስትገዙ ታገኙታላችሁ። የገጽ ብዛቱ 130 ገጽ ነው። አንድ መጽሐፍ የሚባለው በጽሑፍ ሕግ ከ50 ገጽ በላይ ሲሆን ይሄ ደግሞ ወደ 2 እጥፍ እየሄደ ነው ያለው። ሚዜ አልባ ሙሽሮች መጽሐፍ አጭር ዳሰሳ ስናደርግ ቅድም እንደነገርኳችሁ ምስጋናውን የሰጡበት አካል አለ። ምክንያተ ጽሕፈታቸው ግን ምንድን ነው? ይህን መጽሐፍ ለማዘጋጀት መጽሐፍ ዝም ብሎ መቼም አይዘጋጅም፣ ገንዘብ ለመሰብሰብም አይዘጋጅም። መዝሙርም ሆነ መጽሐፍ ክፍተት የሚሞላ ከሆነ ብቻ ነው በነገራችን። ስለዚህ እንደ ሀገር ማገገም እስኪሳነን ድረስ ይላል በምጣኔ ሀብት፣ በማህበራዊ፣ በሃይማኖታዊ ብሎም በፖለቲካው ቀውስ ቅርቃር ውስጥ ገብተን መውጫው ግራ የገባን በቀጥታም ሆነ በተዘዋዋሪ ምክንያት የተበላሸው የትዳር መዋቅር እንደሆነ ጥያቄ የማያስነሳ ጉዳይ ነው። ስለዚህ ትዳር ላይ ክፍተት ስላለ ያን ችግር ይፈታል ብለው ነው አንድ ጉዳያቸውን ያነሱት። ከዚያ የመጀመሪያዎቹ ባለትዳሮች አባታችን አዳምና እናታችን ሔዋን በማሰብ ሚዜ አልባ ሙሽራዎች የሚል ርዕስ ሰጥቼዋለሁ ይላሉ። ምዕራፍ 1 ያልተጸነሰ ሰው ብለው ነው የሚሄዱት። እሱ ላይ ብዙ ጊዜ መግደል አልፈልግም። ዝርዝሩ እናንተ ስገዙ ታገኙታላችሁ። በዚህ ያልተጸነሰ ሰው ብሎ የተገለጸው የመጀመሪያው ሰው አዳም የፈጠረው ፈጣሪ እንጂ ወላጅ አባት የለውም ብለው አዳምና ሔዋን ሚዜ አልባ ሙሽሮች ናቸው ብለው ገጽ 22 ላይ ይህንን ይተርካሉ። ከዚያ በኋላ ግን ገጽ 28 ላይ በገነት ሩካቤ ሥጋ ከሌለ ብዙ ተባዙ የተባለው ለምንድን ነው? ያለ ሩካቤስ እንዴት ይባዛል? ይሉና ጥያቄ ይጠይቃሉ። መልሱ እዚያ መጽሐፉ ላይ አለ። ከዚያ የዘመን ወጣት ሊገባው በሚችል መልኩ በግልጽ ቋንቋ የቀረበ ነው። አሁን እንግዲህ ሰባኪያን ስለሆናችሁ ለእናንተ ብዙ ማብራራት አይጠበቅም። አንድ ሰባኪ አውደ ምሕረቱ ላይ ሆኖ ሲወረውረው እየገባቸው ነው እየገባቸው አይደለም የሚለውን ፊታቸውን አይቶ ያነባል።
ለምሳሌ ግዝ በግዝ ብቻ ሲያደርገው ቢውል ላይሰሙት ይችላሉ። መጽሐፍም ሲጻፍ በደንብ አንባቢ ይረዳዋል ወይ የሚለውን ማሰብ በጣም ጥሩ። ብዙ ጸሐፊ ይጽፍና ሳይሸጥ የሚቀረው ምንድነው? አንባቢዎቹን ግምት ውስጥ ያላስገባ ይሆነ አንባቢዎቹ። ስለዚህ የመጽሐፉ አዘጋጅ ዶግማን ስርዓተ ቤተክርስቲያን በጠበቀ መልኩ የራሳቸውን ማብራሪያ በጣም ብዙ ሰጥተዋል። ለዚህም ደግሞ ብዙ መምህራን እንዲሳተፉበት አድርገዋል። ከዚህ አንድ መውሰድ መቻል ያለብን መጽሐፍ ከጻፍን በኋላ 1፣ 5፣ 6 መምህራን እየተቀባበሉ እንዲያዩት ማድረግ አለብን። ለምን ሰው እንደምታውቁት የሚደግፍ ሳይሆን ብዙ ገደል የሚሰድ ስለሆነ ያንን ገደል ከመግባቱ በፊት የሚያድኑ ናቸው አርታ የሚባሉት፣ የሚደግፉ ክፍተት የሚያሳዩ። እሱ ላይ ያለው ነገር እዚህ አይቻለው ማለት ነው። በጣም ብዙ ደክመውበታል። በተጨማሪም እንግዲህ ስለ ጋብቻ ምንነት ምዕራፍ 1 ላይ በነገራችን ላይ ጋብቻ ላይ ቤተክርስቲያኒቱ ሰፊ ትምህርት አላት። ግን ሲጋባ እንኳን አይታችሁት ከሆነ ጋብቻ 3 ዓላማዎች አሉት ብለን ነግረን ወደሚበላው ነገር ነው የሚሄደው እንጂ ስለሚያጋጥሙ ችግሮች መውጫዎቹን ምናምን በደንብ አንነግረውም። በዚህ ምክንያት ወደ ቀበሌዎች አካባቢ ስትሄዱ ከፍተኛውን የጋብቻ ችግር የያዘው ማን እንደሆነ ታውቁታላችሁ፣ ስላልሰራንበት ማለት ነው። ስለዚህ ስለ ጋብቻ ምንነትና ሚስጥር በጣም ሰፋ ያለ ምዕራፍ 1 ላይ ይሰጣሉ። ምዕራፍ 2 ላይ ደግሞ ጋብቻ ላይ ቃላዊና ሚስጥራዊ ትርጉሙን በደንብ ይዘረዝራሉ። ምንድነው ጋብቻ? ከዚያ 3 የጋብቻ ዓላማዎችን እስካሁን የተለያዩ መጽሐፍን ለማንበብ ሞክሬያለሁ። ግን ከገጽ 42 እስከ ገጽ 43 የገለጹበት በጣም የሚገርም ሚስጥር ነው። ያው ወደ ጋብቻ ከመግባታችን በፊት ያነበብናቸው ብዙ መጻሕፍቶች ስላሉ ሚዜ አልባ ሙሽሮች ከሌሎቹ መጻሕፍት በጣም ጠንካራ ሆኖ ያየሁት ምንድነው ካላችሁ በህዳግ ማስታወሻ የዳበረ ነው። ህዳግ ማለት መጽሐፉ ማጣቀሻዎች አሉት። ለምሳሌ ገጽ 39፣ ገጽ 38፣ ገጽ 49፣ ገጽ 69፣ ገጽ 73 ሶርስ የወሰዱባቸውን በህዳግ ማስታወሻዎች ተቀምጠዋል። አንድ ሰው ከሆነ መጽሐፍ ሲወስድ ኮት አድርጎ ካላስቀመጠ ሌባ ነው የሚባለው። የፕላጃሪዝም ይባላል በዚህ በስነ ጽሁፍ ህግና። እዚህ ፒያሳ አንዱ የአንዱ መጽሐፍ ገልብጦ አስመርቃለሁ ብሎ እንደዛሬው ሲመጣ ገልብጥ ሲያደርግ የሰው እሪ ያለ በቃ ከዚያ በህግ እንዲጠይቅ እስከ መድረስ ደርሷልና የሚወሰዱ ቃላት ራሱ ልክ አላቸው፣ የሚፈቀድ በህግ በስነ ጽሁፍ ህግ ማለት ነው። እና እዚህ ላይ በደንብ አንድ ሊቁ ቅዱስ ዮሐንስ አፈወርቅ የተናገረውን እንዲህ አሉ እሳቸው። ጋብቻና ትዳር ምዕራፍ 3 ላይ በጣም ዘርዘር አድርገው ትዳር የሚለውን ዘይባዊ ትርጉም ምን እንደሆነ፣ ጋብቻ ራሱ ንድፍ ሐሳቡ ምን እንደሆነ፣ አብዛኛው ተፋልሶ የሚፈጠረው እኚህ ሁለቱን ለማስማማት በሚደረግ ሂደት ነው ብለው ገጽ 51 ላይ ያብራራሉ፣ ይተረጉማሉ። ከዚያ የሚለውን እዚህ ብዙ ጠቅሰዋል እሳቸው በቅዱሳት መጻሕፍት በእምነ ጸሎት እያሉ እሱን ጊዜ ላለመግደል እኔ እንዳላልፈዋለሁ። እናንተ ግን ከገጽ 52 ጀምራችሁ እንድታነቡት ሪፈር ማድረግ እፈልጋለሁ። እስቲ ከመጽሐፉ የውስጥ ገጾች የተወሰኑትን 2-3 መልእክት ላስተላልፍ። አንደኛ ገጽ 52 ላይ ያለ የተበላሹ 3 ምሰሶዎች አሉ ይላሉ ርዕሰ ሊቃውንት አባ ገብረ ኪዳን። አንደኛው ትዳር ነው የሚሉት። ስለዚህ እዚህ ላይ ምን ትዳርን መጠበቅ አገርን ማዳን ነው። ጤናማ ትዳር ጤናማ ግለሰብን ያስገኛል። ጤናማ ግለሰብ ጤናማ ቤተሰብን ያስገኛል። ትዳር ትምህርት ሚኒስቴር ሳይኖር የተመሰረተ ትምህርት ቤት ነውና ፈተና አለው። እስቲ ተርጉሙት። በጣም ከባድ ነው አይደል አገላለጹ። ለዚያ ነው የተመረጡ ቃላት አሉ ያልኳችሁ። ትልቁ ሀገር የሚሰራው በትንሹ ሀገር በትዳር ነው። ትልቋ ቤተክርስቲያን የምትጸነው በታናሿ ቤተክርስቲያን በትዳር ነው። የሰርጋችን ቀን ማንም መጥቶ እንደጨፈረና እንደዘፈነ በትዳር ውስጥ ጣልቃ እየገባ ሊፈተፍትና ሀሳብ ሊሰጥ አይገባውም ይላሉ። የገጽ 62 በጣም ብዙ ደጋግመን ብናነበው የሚያነጹ ቃላት አሉት። ይህ መጽሐፍ እንግዲህ በር ነው። በር ማለት መስፋት የሚችል ነው። በእርግጠኝነት መጋቢ ሚኒስትር ቀጣይ በጣም ሰፋ አድርገው የምዕመናን ማስተያየት ጨምረውበት እንደሚያዘጋጁት ተስፋ አደርጋለሁ። ትልቁ ጉዳይ እሱ ስለሆነ ትዳር በባህር በተመሰለች ዓለም በደስታ የምንሳፈፍበት መርከብ ነው። መርከቡ ትነስም ትብዛም ቀዳዳ ካለው ግን ይዋል ይደር እንጂ ከመስጠም እንደማያተርፍ ሁሉ በትዳርም በጎ የሆኑ ክፉ ምስክሮችን ሰበብ አድርጎ የሚመጣ
ጣልቃ ገብነት በመጨረሻ ከመፍረስ አለያም በአንድ ጎጆ የተለያየ አመለካከትና የተከፋፈለ መኝታ ያላቸው ባልና የሚመስሉ ግለሰቦች ናቸው ብለው ይጠቅሳሉ። ምዕራፍ 4 ላይ ትዳርና ፍቅር ብለው ስለ ፍቅር ብዙ ተጽፏል። በአውደ ምሕረቶችም ብዙ ተሰብኳል። ግን በተግባር በጣም እንደተቸገርንበት ይጠቁማሉ። በአጠቃላይ ይህን መጽሐፍ ስትመለከቱ ስንት ምዕራፍና ስንት ገጽ አለው የሚለውን ቅድም ለመናገር ሞክሬያለሁ። እሳቸው በ6 ምዕራፍ ጠቅልል አድርገው አቅርበውታል። ሰፊ ማብራሪያ ሰጥተውበታል። እያንዳንዱን ለማቅረብ እውነት ለመነጋገር ጊዜም ብዙ ላናገኝ ስለምንችል ራሱ የፍቅር አይነቶች ምን እንደሆኑ ሁሉ ዘርዘር አድርገው አስቀምጠዋል። በመጨረሻ አካባቢ ልሰጥ የምፈልገው አስተያየት ምንድን ነው? 19 የሚሆኑ መጻሕፍትን የትርጓሜ መጻሕፍትን ከዚህ ርዕሰ ጉዳይ ጋር ሊሄዱላቸው የሚችሉትን ለማንበብና በዋቢነት ተጠቅመዋል። አስተያየቴ ይሄ መጽሐፍ ልክ እንደ መርሎተ ዕጽር ቁጥር 1 እንደ መርሎተ አሚን ትልቅ መጽሐፍ የሚሆን ስለሆነ ሁለተኛና ሶስተኛ እትም ላይ መጨመር ክልስ እትም ተብሎ በስፋት መሰራት ይኖርበታል ብዬ አስባለሁ። በአካልም ነግሬያቸዋለሁ። በጣም ተስፋ ሰጭ ነው። በዙ ዙሪያ ብዙ የተዳሰሱ ነገሮች አላየንም። የበለጠ ግን መስራት ስለሚቻል እሱን የበለጠ እንዲሰሩ ጥቆማ መስጠት እፈልጋለሁ። ምክንያቱም መጽሐፉ ይዘቱ ጠንካራ ስለሆነ ከዚህ የበለጠ ለሁለተኛ እትም በደንብ ጊዜ ወስደው ቢሰራ መስፋት የሚችል መሆኑን መጠቆም እፈልጋለሁ። ሁለተኛ ይህን ካል ሶስተኛ በመጠይቅ መልክ ባለትዳሮች እያጋጠማቸው ያለው መሰረታዊ ችግርና መፍትሄ በጥልቀት መዘጋጀት አለበት። ኩዌሽን ተበትኖ ትዳራችሁ እንዴት ነው? ምን ምቹ ነገር አለ? አሁን አብዛኛው ሰው ትዳር ስጦት ሚጥሚጣ እኮ ነው ይላል። አገልጋዩ ራሱ ማለት ነው። አገልጋዩ፣ ሰባኪው፣ ዘማሪው ሁሉ መሀል ሰፋሪ መሆን ይፈልጋል። ስለዚህ ምንድነው ችግሩ የሚለውን በትነው ወረቀት መጠይቅ ሁለተኛው እትም ላይ ያብሮ ቢካተት የአብዛኛው ሰው ውጤት ሊኖር ስለሚችል ሊሰፋ የሚችል መጽሐፍ ነው። የበለጠ ተፈላጊ ያደርገዋል የሚል ነው። ሌላው ዋቢ መጽሐፍ የተጠቀሙት የውጭ ሀገራት ሶርሶችን በደንብ መጠቀም ይቻላል ነው። ምዕራፍ 4 ላይ ጋብቻና ሰርግን በተመለከተ ቀለበት የጋብቻ ምልክት እንዲሆን ለምን ተመረጠ? ገጽ 96 ሰፊ ዝርዝር። የቃል ኪዳን ቀለበት ራሱ ወርቅ ለምን ይሆናል? እሱን እዚያው ላይ ወርቅ ማውለቅ ራሱ የቃል ኪዳን ቀለበትን ማውለቅ ለምን ይገባል የሚሉ በጣም ጠንከር ያሉ በየአውደ ምሕረቱ በየጉባኤውም አንዳንዱ የሚጠይቃቸው በተለይ የሚዲያ ጊዜ ስለሆነ ሚዲያ ላይ የሚጠየቁትን መልስ ጥሩ አድርገው ሰጥተዋል ብዬ አስባለሁ። ምዕራፍ 5 የትዳር ችግሮችና መፍትሄዎቻቸው በሚል ትዳር አብረው ካልኖሩ ሰው ጋር ኖሩ የሚጀምሩበት ህይወት ነው ብለው ፈተናዎቹን በዝርዝር ለይተው አስቀምጠዋል። በጣም ጥሩ ደግሞ ለኛ በዚህ ዘመን ላለነው መምህራን በተለይ ባለትዳሮችን ወደፊትም በትዳር ለምንኖረው በትዳር ውስጥ የሚያጋጥሙ ችግሮች ብለው የዘረዘሯቸው ብዙ መጻሕፍቶችን ትዳርና ተላጽፎ፣ ጋብቻዬን ከማን ጋር ልፈጽም፣ ኦርቶዶክሳዊ የጾታ ትምህርት የሚሉ መጻሕፍቶችን ለማየት ሞክሬያለሁ። ከዚያ ወጣ ያሉ ጥሩ መልሶችን ያገኘሁበታል። በትዳር ውስጥ የሚያጋጥሙ ፈተናዎች የቤተክርስቲያን አባቶች የትግል ሜዳና የቅድስና መንገድ አድርገው ይመለከቷቸዋል አሉና የቤተሰብ ጣልቃ ገብነት፣ አለመተማመን፣ ልጅ አለመውለድ፣ የሄዱበትን ሳይናገሩ አምሽቶ መግባት፣ የቤቶች አለመግባባት፣ እየሰከሩ እየገቡ ቤተሰብ መረበሽ እያሉ በዝርዝር መሰረታዊ ችግሮችን አስቀምጠዋልና ይህም ጥሩ የበለጠ መስፋት የሚችል ጉዳይ ስለሆነ በደንብ ብናነበው ትርፋማ እንሆናለን ብዬ አስባለሁ። ትዳር የሚፈርስባቸው 6 ነገሮችን ገጽ 126 ላይ በዝርዝር አስቀምጠዋል። ትዳር በምንድን ነው የሚፈርሰው? ብዙዎቻችን ወደ 3 ጉዳዮች ነው የምንዘረዝረው። በዚህ መጽሐፍ ግን ብዙ ነገር አግኝቻለሁ እኔ እሱን አልዘረዝርም፣ እናንተ እዚያ ላይ እንድታነቡት ጊዜም ስለሌለኝ። ማጠቃለያ ሚዜ አልባ ሙሽሮች ብዙ ሚስጥራትን አምቆ የያዘ መጽሐፍ ነው። ውስጡም ብዙ ትርጉም የሚፈልግ ነው። በእውነት መጻሕፍትን ደግሞ በደንብ ማየትና ማብራሪያት ያስፈልጋል። ይሄ መጽሐፍ በዚህ ጉባኤ ብቻ ሳይሆን በውጭ ሀገራትም በክፍለ ሀገራትም ያላችሁ ወንድሞች እንዲዳረስ ብታደርጉ ታተርፉበታላችሁ። የማይጠቅም ነገር መጀመር ይፈር ልናደርግ ስለማንችል ማለት ነው።
ስለዚህ እውቀት ያለ ትሕትና እብደት ነውና ስለዚህ የሚናከስ የሚጮህ ምናልባት አንዳንድ መቼም እንዲህ አይነት ጉባኤ ሲደረጉ ደግሞ አይኑ የሚቀላ አንድ ፊደል መጻፍ የማይችል ደግሞ ስላለ እንዲህ አይነቱ እንዲጠነቀቅ መንገር አለበት። አንዳንዴ እንዲህ አይነት ዳሰሳዎችን አድርገን ስንወጣ ቃላት የሚወረውሩ የአእምሮ ዲስኦርደር የገጠማቸው ብዙ ሰዎች ይገጥሙናልና ደብዳቤ መጻፍ እንኳን አይችልም። አንድ ገጽ ማለት ነው። መጽሐፍ ማዘጋጀት ጊዜ ይፈልጋል፣ እንቅልፍ መተው ይፈልጋል፣ ሰው ማማከር ይፈልጋል። አዎ እና በጣም ከባድ ስራ ነው። በዚህ ሌሎችን ማየት በጣም ጥሩ ነው። ብፁዕ አቡነ መቃርዮስ የሚባሉ መንገደ ሰማይ በሚባል መጽሐፋቸው ላይ በ1993 በጻፉት እንዲህ ብለዋል። በሱ ልዝገው ሃይማኖቱን ለማወቅ የሚወድ ይህን ለማንበብ ይገደድ ብለዋል። ትዳሩን በስርዓት መምራት የሚፈልግ ሰውና ትዳር ለመያዝ የሚፈልግም ይህን መጽሐፍ እንዲያነበው አደራ ማለት እፈልጋለሁ። እውነት ለመነጋገር እንግዲህ በዚህ ላይ ወንድማችን መምህራችን ሁላችሁም እንደምትወዷቸው እናውቃለን። ሰይጣንና ተላላኪዎቹ ካልሆኑ በስተቀር አገልጋዮችን የሚጠላቸው ሰው ያለ አይመስለኝም። ይሄ መጽሐፍ ግን ተዳርሶ በቅርብ ቀን ሁለተኛ እትም ሶስተኛ እትም እኔም ደግሞ እንዳንድ አርታይ እንዳንድ ወንድም ክልስ እትሙ ላይ ጊዜ ሰጥተን ልናግዛቸው ይገባል። ይሄ ሪፈረንስ ይሄን ብጨምርበት አንባችሁ መደገፍ የሚያደናቅፈንማ ሞልቷል። ገደል የሚሰደን ሞልቷል። የሚደግፍ ሰው ግን ያስፈልጋል። ችግር የሚያወራ ሞልቷል። የችግር የመፍትሄ አካል እንድንሆን አደራላችሁ ፈልጋለሁ። እንግዲህ ብዙ መምህራን እዚህ ከኔ የተሻለ ሊቀ ሊቃውንት ዮሴፍ እነ መጋቢ አዲስ መልአክ እኔም የራሴን ያይታዬን እዚህ አስተያየት ሰጥቻለሁ። የበለጠ እንዲዳረስ ጥረት እንድናደርግ ለማለት ነው። ይቆየ